በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 68ኛ ተአምር ሁለተኛ ክፍል። ስለተመረጡ ሰዎች ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዳግመኛም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ስለ ስሜ ሕይወታቸውን ለሞት አሳልፈው የሚሰጡ ብፁዓን ናቸው፣ በሰማያዊት መንግሥት ሕያዋን ሆነው ይኖራሉና። በቀናች ሃይማኖት ሆነው ቅዱስ ሥጋዬን ክቡር ደሜን የሚቀበሉ ክቡራን ናቸው፣ ኃጢአታቸው ይደመሰስላቸዋልና ይቅርታና ቸርነትም ይደረግላቸዋል። ስለ ስሜ በበጎ መንፈስ ቃል ለቃል የሚመላለሱ ብፁዓን ናቸው፣ በልቡናቸው ውስጥ ንጹሕ የመንፈስ ጥበብን አሳድራለሁና በሰማያዊት መንግሥቴም ከፍ ከፍ አደርጋቸዋለሁ። ከእኔ የራቁ ለትዕቢተኞች በጎ ቃል የሚመልሱና ሕጌንም የሚጠብቁ ንዑዳን ናቸው፣ እነሱ በመንግሥተ ሰማያት ከወዳጆቼ ጋር ይኖራሉና። በውስጥ በአፋ ንጽሕት ድንግል የምትሆን በወላጅ እናቴ በማርያም ስም በነቢያትና በእናንተም በደቀ መዛሙርቶቼ ስም እንዲሁም በጻድቃንና በሰማዕታት ስም በቅዱሳን መላእክትም ሁሉ ስም ቤተ ክርስቲያን የሠሩ ያሳነጹ እኔ በቸርነቴ የብርሃን አዳራሽ አነጽላቸዋለሁ። ምርጥ ወዳጆቼ የማደርጋቸውና በሰማያዊት መንግሥት ያስቀምጣቸዋለሁ። ከሃዲዎችን መቃወም የሚችሉ እነሱ ብፁዓን ናቸው። እኔም ሰይጣንን እቃወመዋለሁና የሥልጣኑንም ጫና ከእነሱ ላይ አስወግዳለሁ። ፍጹም እንደ መላእክት አደርጋቸዋለሁ። በምእመናን ወንድሞቻቸው ላይ የማይፈርዱ ብፁዓን ናቸው። እኔም በዚያች በፍርድ ቀን አልፈርድባቸውም። ከገንዘባቸው ለቤተ ክርስቲያን አስራት የሚሰጡ ንዑዳን ናቸው። አገልጋዮቼ ካህናትን የሚያከብሩ ክቡራን ናቸው። እኔ ኃጢአታቸውን አልቆጣጠራቸውምና ልጆቻቸውን አስተምረው ለማዕረገ ክህነት የሚያበቁ እነሱ ንዑዳን ናቸው። ንጹሕ መሥዋዕት እንዳቀረቡ ይቆጠርላቸዋልና እኔም በእነሱ ላይ ቸርነቴን እልካለሁ። የልጆቻቸውንም ልመና እቀበላለሁ። ኃጢአታቸውን ይቅር እላለሁ። የዕዳ ደብዳቤያቸውን እደመስሳለሁ። በጸናች ሃይማኖት ሆነው በቤተ ክርስቲያን ጸሎትን የሚያዘወትሩ እነሱ ብፁዓን ናቸው። እኔ ከእነሱ ጋር በመካከላቸው እገኛለሁና። በቤተ ክርስቲያን የተጸለየችው አንዲቱ ጸሎት በቤታቸው ከጸለዩት ጸሎት ይልቅ 10 እጥፍ ትሆንላቸዋለችና። ሌሊት ነቅተው ለጸሎት የሚተጉ ንዑዳን ናቸው። ያለፈውንም የወደፊቱንም ኃጢአታቸውን ይቅር እላቸዋለሁና። በስውር ምጽዋት የሚሰጡ የተመሰገኑ ናቸው። እኔ ስለ አንዲቱ ምጽዋት 10 እጥፍ እከፍላቸዋለሁና። ለአገልጋዮቼ የካህናት ልብስ የሚያለብሱ ንዑዳን ናቸው። በዚያች ብድራት በሚከፈልባት ዕለት እኔ የብርሃን መጎናጸፊያ አጎናጽፋቸዋለሁና። ለአገልጋዮቼ ካህናት ከገንዘባቸው ደሞዝ የሚከፍሉ ክቡራን ናቸው። እኔ በዚያች ፍርድ ቀን ፍጹም ዋጋቸውን እከፍላቸዋለሁና። በዘመነ ፋሲካ ከ40ው ቀን አንዲት ቀን አገልጋዮቼ ካህናትን በቤታቸው አስገብተው ያስተናገዱ ብፁዓን ናቸው። እኔ አገልጋዮቼ ካህናት ከቤታቸው በገቡበት ዕለት 1 ወር ሙሉ የሰሩትን ኃጢአት ይቅር እላቸዋለሁና። ስለ እነሱም ካህናት የጸለዩላቸውን ጸሎትና ልመና ሁሉ እቀበላለሁ። እኔ ለአገልጋዮቼ የሰማይና የምድር ሥልጣን ሰጥቻቸዋለሁና። እነሱ ኃጢአቱ ይቅር ያሉለት ሰው እኔም ይቅር እልለታለሁ። እነሱ ይቅር ያላሉለትን እኔም ይቅር አልለውም። እነሱ የመንግሥቴና የርስቴም ወራሽ ልጆቼ ናቸውና። አገልጋዮቼ ካህናትን የሚያከብሩ ብፁዓን ናቸው። እኔ ስማቸውን በሰማያውያን መላእክት ፊት አከብረዋለሁና። ማደሪያ ቤት የሚሰጧቸውም እነሱ የከበሩ ናቸው። እኔ መንግሥተ ሰማያትን እሰጣቸዋለሁና። ስዕለታቸውን ብፅዓታቸውን የማያስቀሩና ለወንድሞቻቸው ታማኝ የሆኑ የተመሰገኑ ናቸው። እኔ በዕለተ ትንሣኤ ከፀሐይ 7 እጅ ፊታቸውን አበራላቸዋለሁና። ስለ ስሜ በግዞት ያሉትን ምእመናንን ክርስቲያን ነፃ የሚያወጡ ንዑዳን ናቸው። እኔም ነፍሳቸውን ከምትነድ እሳት ነፃ አወጣታለሁና። ወንድሞቻቸው ምእመናንን በግዞት የማያንገላቱ ብፁዓን ናቸው። እኔም እሳት እንዳያገኛቸው እከለክልላቸዋለሁና። ስለ እኔ ስም በዚች ዓለም ሥጋቸውን የሚያራቁቱ ብፁዓን ናቸው። እኔ በዚያች በታላቋ ዕለት የብርሃን ልብስ አጎናጽፋቸዋለሁና። ስለ እኔ ስም ቁጣን ስለሚያመጡባቸው ብፁዓን ናቸው። ስለዚህም እኔ በደስታ እለውጥላቸዋለሁና። ነዳያንን በቤታቸው የሚያሳድሩ ንዑዳን ናቸው። እኔ በመንግሥተ ሰማያት ልዩ አዳራሽ አዘጋጅላቸዋለሁና። ለነዳያን የገንዘባቸውን መዛግብት ወይም ሳጥን የሚከፍቱ የተመሰገኑ ናቸው። እኔ የቸርነቴን መዝገብ እከፍትላቸዋለሁና። ከቤተ ክርስቲያን ፈጥነው ገስግሰው የሚደርሱ ንዑዳን ናቸው። እኔም መላእክትን በዕለተ ትንሣኤ በክብር እንዲያነሷቸው አደርጋለሁና። ላባቸውን ካንጠፈጠፉበት ወጥተው ወርደው ከደከሙበት ሀብት
ለቤተ መቅደስ መሥዋዕት ያቀረቡ ምስጉኖች ናቸው። ይህም እንደ መልከ ጼዴቅ መሥዋዕት በእኔ ዘንድ የተወደደ ይሆናል። እንዲሁም የጧፍ መብራትና ለማዕጠንት የሚሆን ንጹሕ የዕጣን መባ ያቀረቡ ሁሉ ክቡራን ናቸው። እኔም መላእክትና ሰው በአንድነት እስኪያደንቁ ዜና መዓዛቸውን አጣፍጠዋለሁ። መዓዛቸውንም በእኔ ዘንድ እንደተወደደ የመሥዋዕት መዓዛ አቀበለዋለሁ። ዳግም እስክመጣ ድረስ ትእዛዜን የሚጠብቁ ክቡራን ናቸው። በሃይማኖቴ ምክንያት የሚሰደቡ የሚዘለፉ ብፁዓን ናቸው። በስድባቸው ላይ እኔ አጸናቸዋለሁ አበረታቸውም አለሁና። ፈቃዴን የሚፈጽሙ ሕጌን የሚጠብቁ ንጹሕና ትክክል ፍርድ የሚሰጡ ንዑዳን ናቸው። በወንጌል እንደተናገርኩ በጎቼን በሕጋዊ ጎዳና የሚጠብቁ እነሱ የተመሰገኑ ናቸው። ሁልጊዜ ሥጋዬን ደሜን የሚቀበሉ የተባረኩ ናቸው። እነሱ ከእኔ ጋር እኔም ከእነሱ ጋር እኖራለሁና በትንሣኤ ዘጉባኤ ከመቃብር እንደተነሱም ወደ ዘላለም ሕይወት ይሄዳሉ እንጂ ወደ ገሃነመ እሳት አይሄዱም። በጭንቅና በመከራ ጊዜ ቤዛ ሆነው ታድገው ወንድሞቻቸውን ከአላውያን ነገሥታት እጅ የሚያወጡ ብፁዓን ናቸው። ከአላውያን አገዛዝ ወንድሞቻቸውን ነፃ የሚያወጡ ንዑዳን ናቸው። እነሱ በፍርድ ቀን ገሃነመ እሳትን አያዩአትምና መታሰቢያዬ ባለ ዘመናቸው ሁሉ በመካከላቸው ሆኖ ሲታወስ የሚኖር እነሱ የተመሰገኑ ናቸው። ክብር ምስጋና ለእሱ ይሁንና ጌታ ኢየሱስ ክርስቶስ ስለ ጽድቅ ጎዳና ለደቀ መዛሙርቱ ይህን ተናገረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።